ሀይ ያጀማ እንዴት ናችሁ? ደህና ናችሁ? እኔ የምለው ክርስቲያኖች ማለት ነው፣ ክርስቲያኖች ብቻ መስቀል ለእናንተ ምንድነው? ትርጉሙ ምንድነው? እኔ ማውቀው መስቀል ኃይል እንደሆነ፣ መስቀል ክብር እንደሆነ፣ መስቀል ኢየሱስ ክርስቶስ የተሰቀለበት እንደሆነ ብዙ ትርጉም እንዳለው አውቃለሁ። በመስቀል ሰው ሲማታ ማለት ነው በጣም እኔ ኦርቶዶክስ ባልሆንም ስለ መስቀል በጣም አውቃለሁ። ያኔ በቃ አይደል መስቀል ኃይል እንደሆነ አውቃለሁ። ግን በመስቀል በጣም እየቀለዳችሁ ያላችሁ ሰዎች እንዴት ነው መስቀል ላይ ድግምቱ መስቀል ላይ እንዴት ነው ይሰራል ብላችሁ የምታስቡት? መስቀል ይወለቅ አላችሁ። በመስቀል እንደውም ማለት ነው እኔ እንደማስበው ከሆነ ሩታ ላይ ሄርሜላ አሰርታለች። እኔ እንደማስበው ከሆነ እኔ ሩታ እንደዚህ አይነት ልጅ አልነበረችም። ይምር ሩታ እንደዚህ ተቀየረችው ሄርሜላ ከመጣችው በኋላ ነው። በጣም ማለት ነው አጭር ቀሚስ መልበስ፣ አጭር ቀሚስ ሩታ ላይ አያምርም። በቃ አጭር ቀሚስ መልበስ ምናምን ብዙ ነገር ተቀየረ ሄርሜላ ከመጣችው በኋላ ነው። ያ ተቀየረ ስላችሁ መጥፎ ማለት ነው። ጥሩማ ከሄርሜላ በፊት ነው የነበረችው። ጥሩ የነበረችው ከሄርሜላ በፊት ነው። ግን ብዙ ነገር የዓለም ሲጀመር ሄርሜላ ከአልጋ ቤት ወደ አልጋ ቤት መዞር ነው እንጂ የሚታውቀው ሰውን ማበላሸት ነው እንጂ ሰውን ማበላሸት የሚታቅል ባትሆን ኖሮ የሰው ትዳር አታፋትም ነበር። ትዳር ሳይፋቱ መታ እንደዚህ አትበጠብጥም ነበር። ሲጀመር እሷ የሰው ትዳር ማፋታት ነው የምትወደው። እሷ ህይወቷ እንደዚህ መበጥበጥ ነው፣ የሰው ህይወት መበጥ። እሷ ቆይ ለሩታ ይሄን የሚያክል ከቤተሰቦቹ ተጣልታ ከቤተሰቦቹ እንደዚህ ሆና ወደ አብርሃም የመጣችው ሩታን የተዋት በምን ተማምና ነው አብርሃምን እንደዚህ የሚታረገው ሄርሜላ ማለት ነው? በምን ተማምና እንዴ? እሷም እኮ ያችም ሴት ናት፣ ቆንጅዬ ናት። ሩታ በምንም ልትበልጠው አትችሎም። ሄርሜላ በምንም ልትበልጠው አትችሎም። ግን በምን ተማምና ነው ይሄን የሚያክል አብርሃም ላይ ማለት ነው? ይሄን የሚያክል አብርሃም ላይ በምንድን ነው የተማመነችው? የሆነ ነገር ባይኖራት ማለት ነው ሄርሜላ የሆነ ነገር አሰርታ ባይሆን ይሄን የሚያክል አትተማመነው። እንዴ ያማችኋል እንዴ? አብርሃምና ሩታ አብርሃም እኮ ሩታ ከአጠገብ ስትርቅ እኮ እያለቀሰ ቪዲዮ የሚሰራ ልጅ እኮ ነው። እንደ ሴት ማለት ነው ቁጭ ብሎ ድንጋይ ላይ ቁጭ ብሎ እያለቀሰ እኮ ነው አብርሃም ቪዲዮ የሚሰራው ሩታ ከአጠገብ ስትርቅ። አብርሃም እኮ ሰው ያደረገችው ሩታና ሩታ ብቻ ነው። ሲጀመር ሄርሜላ የመጣችው አብርሃም አድጎ ሰው ሆኖ ጡንቻ አምጥቶ የሰው ከለር ሲመጣ ባዝሊል 10 ባዝሊል ተቀብቶ ሰው ማይመስል አብርሃምን እኮ ሰው ያደረገችው ሩታና ሩታ ብቻ ናት። ይሄንማ አንወሻሽ፣ እሱንማ ታውቃላችሁ። አብርሃምን እንኳን ፎቶን ለመፖስት ቀርቶ ለማየት ራሱ በጣም ነው የምትሸማቀቁት፣ በጣም ነው የሚጠሉት። አሁን ሩታ ሰው አርግታ አብርሃምን ሩታ ሰው አርግታ እንደዚህ ጽድት ሲታረግ ሄርሜላ አብርሃም እንደ ድሮ ቢሆን ሄርሜላ ዞር ብላ እንኳን አብርሃምን አታውም ነበር። ዞር ብላ ማለት ነው እንዲህ እኔ እንኳን ማለት ነው እኔ አብርሃም በብዙ ብር ቢከፍል ራሱ እንድሰሚኝ አልፈቅድም። ሩታ ግን ይሄንን ልጅ ሰው አርግታ እንደ ሰው ከለር ሲያመጣ እንደ ሰው የተቀበሰው ሲሆን ሄርሜላ መጣችና የሰው ትዳር ሩታ ሰው ያረጋችውን ልጅ ማበጣበጥ ጀመረች። ሲጀመር ሄርሜላ አንቺ ከህይወታችን ውጪ አታስፈልግንም። እኛ ብንጣለም ራሳችን እንታረቃለን። አታስፈልግንም፣ ውጪ ከህይወታችን ብላ ሩታ ስንቴ ላመነች። ግን ሄርሜላ ራሷ ሩታ ላሰርታ የመጣችው ነገር ሩታ እርጉዝ ሆና ዝም አለች። ሩታ እርጉዝ ሆና እያለች አብርሃምን ይዛ መዋኛ ትሄዳለች። ይዋኛሉ፣ ልጅ ይዞ ይዞራሉ። የማን ልጅ እንደሆነ የሄርሜላ ልጅ እንደሆነ ይዞ ይዞራሉ። ባይዘው ሄርሜላ ልጅ ነው ተባለ። ልጅ ራሱ የሄርሜላ ልጅ ሄርሜላ 19 ዓመት ነው ብላችሁ የምታወሩ ሰዎች ጤነኛዎች ናችሁ? ምናችሁን ነው የሚያማችሁ? የሁለት ልጅ እናት 19 ዓመት ልጅ ናት ብላችሁ የምታወሩ ሰዎች ምናችሁን ነው የሚያማችሁ? በጣም እናት 19 ዓመት ነው። ጡጦ ለምን አሰጧትም? 19 ዓመት ነው። በጣም 19 ዓመት ናት አይደለ? እያየን እንወሻሽ እንደ እያየን ኧረ ጉድ በጣም ይደብራል። በጣም እያወቃችሁ ማለት ነው ሩታ ላይ ጥፋት ልታሰሩ ሩታን መጥፎ ልታረጓት። ሩታ እኮ ማለት ነው እኔ እንጃ ሩታ እኮ ይምር
ምንጭ ናት። ሩታ ማለት ጀግና፣ የሴቶች ጀግና ናት። ይሄንን ሁሉ እኔ አብርሃም እኔ ፍቅረኛ እንደዚህ ቢያደርገኝ ማለት ነው እኔ ማደርጎ ነገር ራሴ ያውቃሉ። እናቴም ማለት ነው እንደ ሩታ ሩታ ማለት የምር የስኬት ምንጭ ናት። ሩታን ነካ የለም በረካ እናቴ በብዙ ነገር አይተናታል ሩታን ማለት ነው በብዙ ነገር። እኛ እኮ የስጋ እህቶች አይደለን፣ ግን በቃ ከኢት በላይ ናት እሷ ማለት ነው። ያሳየችን ነገር ብዙ ነገር ነው ያሳየችን። ዝምታ በጣም ዝም ብላለች፣ በጣም ታግዛለች። ይችን ልጅ እኮ ልክ እንደመጣችው ከባሌ አጠገብ ዞር በይ ብላ አንጠልጥላ እስር ቤት ማስገባት ትችላለች። እሱ እኮ እሷ እርጉዝ ሆና ይዛ መዋኛ ሆቴል ለሆቴል ጋሽዬ ራሱ ምንድን ነው አለ የሆቴል ብርት ስለተከፈለ ነው እኔ ከሷ ጋር አደርኩት አለ አብርሃም። አያፍርም። አያችሁ ለእናት ለአባት ክብር የሌላ ሴትና ለእናት ለአባት ክብር የሌላ ወንድ አብርሃምና ሄርሜላ ማለት ነው ዩቲዩብን እያበላሹ ያሉት። ዩቲዩብ በጣም እንዲያስጠለን እያደረጉ ያሉት አብርሃምና ሄርሜላ ናቸው። ምን አይነት ስራ ነው የሚያሳዩን? ምንድነው? ምን ስራ ነው ይሄ? ኧረ በጌታ ጊምር በጣም ነው የሚያስጠላው። አብርሃም በቃ ሄርሜላን ይዘ ጥፋ፣ በቃ ዩቲዩብ ላይ ራሱ አትምጣ። በጣም ነው የሚያስጠሉት፣ በጣም ማለት ነው። ጭራሽ ዩቲዩብ ላይ ትምህርት ብሎ ያስተምሩናል። ምንድነው የምታስተምሩን? ምንድነው? እነሱን እያያችሁ የምታለቅሱ ሰዎች ደግሞ ሄርሜላ እንደዚህ ሆነች፣ ሄርሜላ እንደዚህ ሆነች ብላችሁ የምታለቅሱ ሰዎች ሄርሜላ ምስኪንነት ብላችሁ እናንተ ራሳችሁ የሰው ትዳር በጥብጣችሁ የምትገቡ ይሁና። ምን ልበል እናንተ ሲጀመር ማለት ነው ሁለት ጸጉር አብቅላችሁ የሰው ትዳር ለማበጥበጥ ወንድ አታችሁ የሚዞሩ ጥናጃሞች ናቸው። ሲጀመር ወንድ አታችሁ የሚዞሩት ዙረታሞች፣ ባለጌዎች። እናንተ እኮ ባለጌዎች ስለሆናችሁ ነው እንጂ አሁን ሄርሜላ ወንድ አታ ነው ባለጌ ስለሆነች ነው እንጂ ማንም ማይፈልጋት። ባለትዳር ወንድ ላይ እንደዚህ ተጣምጥማ እንደዚህ የምታለቅሰው ወንድ አታ ነበር። ባለጌ ስለሆነች ኤችአይቪ ስላላት ነው ሲጀመር ማለት ኤችአይቪ ስላላት ነው ሄርሜላ ባለትዳር ወንድ ላይ እንደዚህ እየሆነች አለች። ምክንያቱም ማንም ስለማይፈልጋት። ማንም ቢፈልጋትማ ዞር ብላታ ማብራን ባለትዳር ወንድን ዞር ብላታ በፍቅር ያሉ ልጆች መሀል ላይ ገብታ እንደዚህ ከሚታለቅሰው ሲጀመር ኤችአይቪ በየአልጋ ቤት በየሆቴል በየሸርሙጥና ቤት ስለሰራች ኤችአይቪ ይዟታል። ለዛ ከአብርሃም ውጪ ማንም አይፈልጋትም። ከአብርሃም ውጪ ማንም እኮ አይፈልጋትም ማንም። ለዛ እኮ ነው እንደዚህ የሚዞሩ ከአብርሃም ዙሪያ ማትላቀቀው እኮ ኤችአይቪ ስላላት ነው። ይሄ ፋክት ነው። የሆነ በሽታ ባይኖራት እኮ ሄርሜላ ይሄን የሚያክል ሰው ሲያወራት ይሄን የሚያክል ትልቅ ትንሽ እስከ አያቶቿ ድረስ በቪዲዮ ወጥቶ እስከ ምረግባት ድረስ ማለት ነው አትላቀቅ ነበር። ይሄን የሚያክል እስኪ ጠላት ይሄን የሚያክል እስኪ እየሰደባት የሆነ በሽታ ባይኖራት ማለት ነው የሆነ በሽታ ባይኖራት ሄርሜላ ከአብርሃም ትላቀቅ ነበር። ግን በሽታ ስላላት ምንም ማላቀቅ አትችሉም። ሌላ ወንዶች ስለማይፈልጋት ሌላ ወንድ ቢፈልጋት ተፈላጊ ብትሆን ሄርሜላ ተፈላጊ ብትሆን ከአብሬሽ ትላቀቅ ነበር። ሩታ ባይዘው አብርሃምን ምንም ብታረግ ፍቅረኛ ነው፣ አግብተዋል፣ ትዳር ላይ ነበሩ፣ ወልደዋል። ምንም ብታረግ ብትለምን ብታሰራ ምን ብትል ሩታ ምንም ጥፋተኛ ልትሆን አትችልም። ምክንያቱም ባለቤቷ ነው። እሱን ለመመለስ ብላ ምንም ልታደርገው ትችላለች። ምክንያቱም ወዶ ፈቅዶ ነው አይደል እንደ በሰርግ ያገባት ሽማግሌ ተልኳት አይደል። እሱ ከሴት ጥቂት አልላቀቅ ሲል እሱን ትንሽ ትምህርት ላስተምር ብላ ፍቺ ትል ነበር። ግን አልተማረም። ስላልተማረ ዝም አለች። ግን እቺ ሻርሙጣ ማንም ስለማይፈልጋት ነው አብርሃም ቂጥ ላይ ማትላቀቀው። ቢፈልጋት እኮ አብርሃም አፈልገው ሲጀመር የት እርግዝና የት ሄደ? ዛሬ አብርሃም የሚጠይቀው ጥያቄ አንደኛ ጥያቄ ስለ እርግዝናዋ ነው። እርግዝናው የት ሄደ? ሆዷ የት ሄደ? ስንት ወር ነው አሁን? 2 ወር 3 ወር እንደዚህ ሆነ እርጉዝ ነኝ ካለችው የት ሄደ? አንደኛ ጥያቄው እሷ ናት። ሩታ ደግሞ ስለ ሀብሉ ትጠየቅና እስኪ ትጠየቅ ስለ ሀብሉ ላይ ማን ሲያሰራ አይታችሁ ታውቃላችሁ? እስኪ ትጠየቅ ሩታ ስለ ሀብሉ ማን በመስቀል የምትቀልዱ እናንተ እንደሆናችሁ በግልጽ ታስረዱናላችሁ። ይሄ ስለ መስቀል የሚጠይቅ ከሆነ ዛሬ አብርሃም ወይ ተቀላለዳችሁ።